ሰላም ጤና ይስጥልኝ በያላችሁበት ይህ ሃርመኒ ኢንተርሚዲያ ነው። ሂም እንለዋለን በቤት ስሙ ወዳጆቹም ሂም ብለው ይጠሩታል። ከዝግጅቶቻችን መካከል አንዱ በዓለም አቀፋዊና አገር አቀፍ ወይም ኢትዮጵያና አካባቢዋን ተኮር በሆኑ ጉዳዮች ላይ ሀተታዎችን የምናቀርብበት የአተያይ ክፍለ ጊዜ ነው። አተያይ እንለዋለን። ብዙዎቻችሁ እንደምታውቁት የወቅቱ የዓለማችን አውራ ዜና የትም ቦታ ላይ ቢኬድ ጦርነት ነው። በተለይ የእስራኤልና የአሜሪካ መንግስታት መሪዎች በኢራን ላይ የከፈቱት ጦርነትና ጦርነቱን ተከትሎ በሁሉም የዓለም ክፍል እየደረሰ ያለው አደጋ ወይም ጦርነቱ ያስከተላቸው ቀውሶች አውራ ዜናዎች ናቸው ዛሬ በዓለም ላይ። እንዲሁም በኢትዮጵያ በኩል ደግሞ የወቅቱ ርዕሶች በመንግስት በኩል የወቅቱ አውራ ጉዳይ የትኩረት አቅጣጫ ምርጫ ነው። ሌላው ማህበራዊ ሚዲያው ከዚህ ባለፈ ሰሞኑን ከተጠመደባቸው ጉዳዮች መካከል አንዱ ፊንቴክ በመባል ከሚታወቀው የግል ድርጅት ጋር በተያያዘ ሰዎች በቁጥጥር ስር የመዋላቸው ጉዳይ ነው። በተለይም ታዋቂ የሆኑ ሰዎች በቁጥጥር ስር የመዋላቸው ጉዳይ በሰፊው ይራገባል። የመንግስት ደጋፊዎችም የሆኑ የመንግስት ተቃዋሚዎችም የሆኑ በእነዚህ ሰዎች መያዝና መታሰር ላይ የተለያዩ አስተያየቶችን በመስጠት እየዘገቡ ወይንም ደግሞ እየተናገሩ ይገኛሉ። በዚሁ ከምርጫ ጉዳይ ጋራ በተያያዘ ካነሳነው ቁም ነገር ጋራ አብሮ ሊሄድ የሚችል አንድ አፍሪካዊ ዜጋ ወይንም ደግሞ በሆነ የአፍሪካ አገር ውስጥ ሲካሄድ የነበረው ምርጫ ወይም የሚካሄደው ምርጫ አስመልክቶ ቀደም ባሉት ጊዜያት አንድ አፍሪካዊ በሆነ የምርጫ ስብሰባ ላይ ያቀረበውን መራራ ቀልድ በማስቀደም ወይንም ደግሞ በመመልከት ነው ወደ አተታችን የምንሄደው። አብረን እስኪ እንስማው እንከታተለው ይሄንን ቁም ነገር። A little story about a big man who died and went to the other side. On that day, God had decreed that whoever arrives must choose where to go, whether heaven or hell. So this man was excited. He demanded to visit hell first. የዚህ ሰው መራራ ቀልድ እንደሚለው አንድ በምድር ላይ ያለ ከበድ ያለ ሰው ወይንም ደግሞ ኑሮ ደልቶት የሚኖር ሰው ቀኑ ይደርስና ይሞታል። ሞቶም ወደ ሰማይ ቤት ይሄዳል። አጋጣሚ ጉዳይ ሆኖ እሱ ሰማይ ቤት በደረሰበት ጊዜ እግዚአብሔር የአንድ ቀን የምርጫ ቀን ወይም ደግሞ የምርጫ ስነ ስርዓትን አውጆ ነበረ። በዛ አጋጣሚ በዛ ቀን ውስጥ ወደ ሰማይ ቤት የሚሄዱ ሰዎች ምርጫ ወደፊት ሊኖሩበት የሚችሉበትን ቦታ ምርጫ እንዲያደርጉ ነፃ እድል የሰጠበት ቀን ነው። የአንድ ቀን የምርጫ ቀን ሲኦል ውስጥ የመኖር ወይንም ደግሞ ገነት ውስጥ የመኖር ምርጫ ማለት ነው። እና ይሄ ሰውዬ እዛ ሲደርስ መላእክት ተቀበሉትና ይሄንኑ ምርጫ ይነግሩታል። ዛሬ ብቻ ነው ያለህ ቀን፣ ለወደፊት መኖሪያ ሊሆን የሚችለው ቦታ የት እንደሆነ መምረጥ ትችላለህ ብለው ይነግሩታል። በዚህም መሰረት መጀመሪያ የት ሄደህ ማየት ትፈልጋለህ ሲባል ሲኦልን ሄጄ ማየት ፈልጋለሁ ይላል። ከዛ ሊፍት በሚመስል ነገር ወደ ታች አወረዱት። ወደ ታች ሲወርድ የሚያየው ነገር ሁሉ በጣም የተለየ ነው። ለምለም ነው። ሰው ይጠጣል፣ ፊቱ የወዛ ነው፣ ይበላል፣ ይጨፍራል። ሰይጣንም ከራባት አድርጎ ተሽመንሙኖ ያገኘዋል። እና ሁሉ ነገር ጥሩ ነው። ይጨሳል፣ ይቃማል፣ ይበላል፣ ይጠጣል። ሌላም ነገር በምድር ላይ ሊያዝናኑ ሊያስደስቱ ይችላሉ ተብለው ሰዎች ከሚገለገሉባቸው ነገሮች ሁሉ እዛው ሲካሄድ ያያል። ደስ አለው። ብዙም አልከፋውም። አየ የራሱን ግንዛቤ ወሰደና እስቲ ደግሞ ገነትን ልያልና ወደ ገነት ደግሞ መጣ። ገነትን መጥቶ ሲያይ
በየቦታው ወተት በቧንቧ ይቀዳል። ሰው ሄዶ ከሆነ ቦታ ላይ ቧንቧ ይከፍታል፣ ወተት ይጠጣል፣ ማር ይበላል፣ ይጫወታል፣ ይዋኛል። መላእክት አየሩ ላይ ይንሳፈፋሉ፣ ይዘምራሉ። ደስ የሚል ነገር ነው። በቃ ሰው ምንም ጭንቅ የለበትም፣ ፊቱ የወዛ ነው፣ ሁሉም ሰው ደስተኛ ነው። ግን እዛ ታች ሲኦል ያየው ነገር ይሄ መጠጡ፣ ጭፈራው፣ ጭሳጭሱ ምናምን ሁሉ የለው። ምድር ላይ ነፍሱን ሲያስደስቱ የነበሩ ነገሮች ሁሉ እዛ ገነት ውስጥ አላገኛቸውም። አሰበ። በኋላ ወደ መላእክቱ ተመለሰ። እንግዲህ ጨርሰሃል፣ ሁለቱንም አይተህ ምርጫ ምንድን ነው ብሎ መላእክት ይጠይቀዋል። አሰበና ከራሱ ጋራ እንዴ ሲኦል ጥሩ ነው። እዛ ምድር ላይ ያለን እነዚህ ጳጳሳት፣ ቄሶች፣ ፓስተሮች የሰይጣንን ስም የሚያጠፉበት ምክንያት ምንድን ነው? ሰይጣን ጥሩ ነው፣ አለባበሱ ጥሩ ነው፣ ሲኦልም ጥሩ ነው፣ ያዝናናል አለና ራሱን አሳመንና እታች ሄዳለሁ፣ ሲኦል ሄዳለሁ አለ። እሺ መመለሻ ግን የለም ካሁን በኋላ አሉትና ላኩት። እዛ ከደረሰ ወርዶ ሲሄድ ትናንትና ያየው ነገር ሁሉ የለም። ሁሉ ነገር ምድረ በዳ ሆኗል፣ ደርቋል። እዛ ያያቸው ሰዎች ሁሉ አመድ ለብሰዋል፣ ምድሩ አመድ ለብሰዋል። ሰው ከቆሻሻ ቦታ ላይ ይበላል፣ ይሰቃያል። ያኔ ያየው ሰይጣን ከራባት ለብሶ አምሮበት የነበረው ሰይጣን ዛሬ የለም። ቀንዱን አብቅሏል። ጭራው ረጅም ጭራውን ሰክቶ ረዲ ከነ ጭራው ነው ያለው። ገጀራ ይዟል። የሚጨፈጭፍበትን ሰው የሚገረፈው እዛ በገጀራ ነው፣ ባለንጋ አይደለም። ኃጢአተኛ ሁሉ የሚገረፈው እሱን ሁሉ ይዟል። ደነገጠ እና አንዱ ሰይጣን ጋር ቀረበና እንዴ ምንድነው የሚካሄደው? እዚህ መጥቼ ነበር አስታወስከኝ? እኔ ተባ አስታውሳለሁ። አላስታውስህም? አይ ከትናንትና እኮ እዚህ ነበርኩ ለማይ መጥቼ ሁሉ ነገር ጥሩ ነበር። ትናንት ስትመጣማ የምርጫ ዘመቻ ላይ ነበርን አለው አሉ። The devil said, I'm sorry, my friend. The day you came, we were campaigning. Now, therefore, we need to tell our people to know that there's life after campaigns. የምርጫ ዘመቻ ላይ ሲሆን ሁሉ ነገር ያምራል። የትም ቦታ ላይ ጥሩ ነው፣ መልኩ ጥሩ ነው፣ ያስደስታል። የሚያዩትም የሚሰሙትም ነገር ያስደስታል። እና ይሄ ቀልድ ሰውየው ምንድነው የሚለው በቀልዱ መጨረሻ ላይ በምርጫ ወቅት በምርጫ ዘመቻ ወቅት የምትነግሩንን ነገር ከምርጫውን በኋላ አድርጉልን አደራ። በምርጫ ዘመቻ ወቅት የምናውቃችሁን ሁኑልን ከምርጫ በኋላም ነው የሚለው መልእክቱ። እንግዲህ ርዕሳችን ስለ ኢትዮጵያ ውስጥ ስላለው የሙስና ማጭበርበርም ሌሎችም ጉዳዮች ናቸው። ዛሬ በኢትዮጵያ ውስጥ ያለው የሙስና ጉዳይ በግል ድርጅቶች ውስጥ ብቻ አይደለም። በተለይም በመንግስታዊ ድርጅቶች ውስጥ በመንግስታዊ መዋቅሮች ውስጥ ያለው ሙስና ከትንሽ እስከ ትልቅ የሚያማርር ነው። በአዲስ አበባ በተለያዩ በክፍለ ከተሞች ውስጥ ያለው ጥፍሩን አሹሎ ጥርሱን አግጦ የሚጠብቀው በላተኛ ቁጥሩ ቀላል አይደለም። በተለይ በእነዚህ በመንግስታዊ መዋቅሮች ውስጥ ያሉት ከመሬት፣ ከቤት፣ ከሌሎችም ከይዞታ ጋር በተያያዘ በክፍለ ከተሞች ውስጥ ቁጭ ብለው ዲያስፖራ ላሜ ቦራን ወተት የሚጠብቁ በዛ ወተት የሚኖሩ ኑሯቸውን አደረግተው የሚኖሩ ሀብት የሚያካብቱ ቤት የሚሰሩ መኪና የሚገዙ ቁጥራቸው ቀላል አይደለም። በተለይ ከዲያስፖራው ጋር በተያያዘ በቤት ግዢ ጋራ በተያያዘ የቤት ስራ ድርጅቶች በዲያስፖራው ላይ የሚፈጽሙት ወንጀል የሚፈጽሙት ግፍ ቀላል አይደለም። በአጠቃላይ ኢትዮጵያ ውስጥ ባለው የሙስና ጉዳይ ላይ የተጀመረው ዘመቻ በምርጫ ሰሞን ብቻ ምርጫውን ለማጀብ በምርጫው ስም መልካም ገጽታውን ለመግለጽ የሚደረግ መሆን የለበትም። ምክንያቱም ሙስና ሀገርን ከማቆርቆዙ ህዝብን ከማማረሩ ባሻገር ውሎ እያደረ ለሀገሩ ለመንግስትም ብሔራዊ ደህንነት ትልቅ አደጋ ነው። ሙስና ከጦርነት ባላነሰ የብሔራዊ ደህንነት አደጋ ነው።
ይሄንን ደግሞ በምርጫ ወቅት ብቻ የምታተኩርበት ሌላ ጊዜ ምርጫውን ካሸነፍክ በኋላ ተዝናንተ የምትቀመጥበት ፖሊሶች በየመንገዱ ላይ ሰው ያቆሙ ገንዘብ ሲዘርፉ በየክፍላው ከተማው በየመሬት አስተዳደሩ ያስቀመጥካቸው ሰዎች የሸንቋቸው ሰዎች ከባለ ጉዳይ ላይ በካርታ ስም በመሬት ስጦታ ስም በቤት እድሳትና ማፍረስ ስም ገንዘብ ሲዘርፉ ሲበሉ ዝም ብለህ የምታይ ከሆነ ጉዳይ አይደለም ብለህ የምትል ከሆነ ጥሩ አይደለም። ስለዚህ በምርጫ ወቅት የሚታዩ መልካም ገጽታዎች፣ መልካም ፊቶች፣ መልካም አባባሎች፣ መልካም እርምጃዎች ከምርጫው በኋላ መቀጠል አለባቸው። ማንም ምርጫውን ቢያሸንፍ የሚል ነው የዛሬው አተያያችን ዋናው ርዕስ። በያላችሁበት ሰላም ሁኑ። ሃርመኒ ኢንተርሚዲያ